እሺ አሁን መስክር፣ ምንድን ነው የሆነልህ? ቤት ተፈርሶብኝ ነበረና እሺ ከዛ ከተፈረሰ በኋላ ደግሞ አይ አንተ ተፈርሶ ሁሉም አልቆ ነበረ። ትንሽ የቀራለች እና እሺ አንድ ከዛ ጸሎት አንተ ያርግልኝ ነበረና ከዛ በኋላ ያንተ አልተነካም። የተነካ በዚህ ወደ ትንሽ ጠጋ በልና እዚህ ስራ ብሎኝ ከዛ በኋላ ቤት ሙሉ አገኘው። ምን ብዬ ነው ጸለቅኩልህ? የመሬት ጉዳይ ምን አለ ብለኝ ጠየቅኝ። እሺ ከዛ እንደዚህ የቤት ተፈርሶብኝ ነበረ ብዬ ነገር እሺ ከዛ አይፈረስም አልከኝ። አይፈርስም አልኩ። አይፈርስም። እሺ ከዛ በኋላ በማግስቱ በጠዋቱ መዘጋጃ እኔ ስራ ሄጄ ነበረና እሺ ከስራ የሆነ ልጅ ደወለኝ። መሀንዲስ ነበረ አውቃለሁ። ደውሎኝ ያንተ ቤት እኮ ይሄ እንደዚህ ነበረ፣ እዛ አካባቢ ደግሞ 105 ነው የተሰጠ፣ እንደው በላይ እሺ መውሰድ አለበት 140 ይሆናል ያንተ መሬት አለኝ። የሚገርም ነው። እሺ ከዛ ደስ ብሎኝ ከዛ አንተ ጋር ደወልኩ። እሺ ይሄ ነው ሆነልኝ። ቆይ በአንድ ቀን ውስጥ ነው 140 ካሬ መሬት የተለቀቀልህ? 140 ካሬ? አዎ ማታ ጸሎት አድርጎልኝ። ቆይ እኔ ምንድን ነው አልኩ? ከሰዓት የሚሆንልኝ ነገር አለ አልኩ። አዎ ከሰዓት የሆነ ነገር የሚሆን ነገር አለ ይለቀቃል እሺ አልከኝ። እሺ ከዛ እንደዛ ሆነልኝ። በቃ ከሰዓት ይኸውልህ ሰምታችኋል። 140 ካሬ መንግስት እየለቀቀልህ። እየሰማችሁ ነው? አሁን ዋ ያዝልኝ። ቀጣይ ቤት ተለቆልህ በጌታ በኢየሱስ ስም መኪና ተለቀቁ። ይህም ቤት እያለ እግዚአብሔር ሌላ ቤት አሳልፎ ይሰጥሃል። ዋ ያዝ። አሜን አሜን። ዋ ያዝ። እሺ ለሱ የተለቀቀ 140 ካሬ መሬት በጌታ በኢየሱስ ስም እዚህ ውስጥ አላችሁ። በመንግስት የተያዘባችሁ፣ በሆነ ነገር የተያዘባችሁ በኢየሱስ ስም